የምናልፍበት ድልድይ ከዚህ በፊት ሌላ ድልድይ ነበረ። የሰላም መንገድ ከዚህ ከኡራኤል ወደ ወሎ ሰፈር የሚያገናኘው መንገድ ላይ ነው ያለው። የምናየውን ድልድይ በአዲስ ኮርቤል ቴክኖሎጂ ተጠቅመን ነው ተጨማሪ ድልድይ በነበረው ድልድይ ላይ ገንብተን ማለፍ የቻልነው። ይሄም ከውበትም አንጻር ብዙ ወጪ ከማትረፍም አንጻር ትልቅ ፋይዳ ነበረው። ይሄን ሺሮል ዲስትራክት ከምናደርግ በውስጥ ላይ ኮርቤል ቴክኖሎጂ ተጠቅመን ነው ሁለቱን ድልድዮች በማዶም በዚህ የሚመጡትን ያገናኘ ነው። እነዚህ ደግሞ በስተቀኝ በኩል የምታያቸው ቤቶች ከዚህ በፊት መኖሪያ የነበሩ በሽታው ምክንያት በጣም ብዙ ሲሰቃዩ የነበሩ ነበሩ። አሁን ወደ ቢዝነስ ቀይረው እንዲህ የሚያምር የፉድ ኤንድ ቢቨሬጅ ሰርቪስ አገልግሎት የሚሰጡ ሆነዋል። አብዛኞቹ በዚህ በኮሪደርም በወንዝ ዳርቻም በዚህ አሁን ባለው የሪቨር ሳይድም ላይ በርካታ እንዲህ አይነት የሪኖቬሽን ስራና ሪፐርፐዝ አድርገው ኢኮኖሚካሊ ተጠቃሚ የሚያደርጋቸው በርካታ የእድሳት ስራዎችና የሪፐርፐዝ ስራዎች ተሰርተዋል። እንደምታዩት ለነዚህ ኢኮኖሚካሊ በብዙ እጥፍ የኑሮ ደረጃቸውን የሚያሻሽል ነው የሆነው። በዋናነት ህንፃዎች፣ መኖሪያ ቤቶች በወንዞች አካባቢ ጀርባቸውን ለወንዞች ሰጥተው ነበር የሚኖሩት። ዛሬ ግን ፊታቸው ወደ ወንዞች ከመመለሳቸው በተጨማሪ ገብቷቸው በጊዜ ገና ፕሮጀክቱ ተሰርቶ ሳያልቅ ቢዝነስ ጀምረዋል ማለት ነው። እንዴት እንደሚያምር ይሁት። በዚህና በማዶ ያሉትን ነዋሪዎች ለማገናኘት የሚያስችሉ ለውሃ መያዣ አገልግሎት የምንጠቀማቸው ቼክ ዳሞችን ከላይ በኩል ኢንተርኮኔክቲቪቲን ወይም እርስ በርስ ሰዎችን የሚያገናኙ ድልድይ ሆነው እንዲያገለግሉ ተደርገዋል። እንደዚህ አይነት ከ40 በላይ ቼክ ዳሞች ተገንብተዋል። እነዚህ ቼክ ዳሞች ውሃ ይዘው ለዚህ አካባቢ ለኢሪጌሽን ፐርፐዝ ለአትክልት ያጠጡታል፣ ለሌሎች ለኮንስትራክሽንም ፐርፐዝ ይሆናል። ውሃው እያጣራ ነው ስለሆነ ከተጣራ በኋላ ከዛም ውጪ ለአካባቢው ለግሪነሪ አገልግሎት የምንጠቀምባቸው ነው የሚሆኑት። እዚህ አካባቢ ከሌሎች ቦታዎች በጣም በተለየ ሁሉም ነዋሪዎች የፍሳሽ መስመራቸውን ቀጥታ ከወንዙ ጋር የሚያገናኙበት የነበረ ቦታ ነው። የወንዝ ልማት በሰራንባቸው በሁሉም ቦታዎች የፍሳሽ መስመርን በስዌሬጅ ላይን እንዲሄድ በማድረግ ወንዞቹ ነፃ እንዲሆኑ ተደርጓል። እዚህ ጋር አሁን እየተጠናቀቁ ካሉት የፍሳሽ ማጣሪያዎች ውስጥ ከ5 ውስጥ አንዱ ይሄ ነው። እዚህ ጋር ፍሳሽ እናጣራለን። የተጣራ ውሃ ነው ማለት ነው ወደ ወንዙ የሚገባው። እዚህ ማዶ ደግሞ ስናይ የአካል ብቃት እንቅስቃሴ በየመንገዳችን ላይ ነው እንግዲህ አካል ብቃት እንቅስቃሴ ያለ። አብሮ ደግሞ ከንግድ ጋራ ከተጨማሪ የንግድ የምግብ የመጠጥ አገልግሎት መስጫዎች ጋራ ተያይዞ ነው እየተሰራ ያለው ማለት ነው። በዚህ ፕሮጀክት አንዱ ለየት ያለ ነገር የተሰራው ብዙ የከተማችን ባለሀብቶች በዚህ ፕሮጀክቶች ላይ ተሳትፈዋል። አንድ ባለሀብት ነው ይሄንን የስፖርት ማዘውተሪያ ስቴዲየም መለስተኛ ስቴዲየም ገንብቶ የሰጠው። እነዚህ ደግሞ ለወጣቶች ስራ እድል ሊፈጥሩ የሚችሉ በርካታ ሱቆች፣ ካፌና ሬስቶራንቶች ተሰርተዋል። ከነዚህ መካከል ናቸው እዚህ የምንመለከተው። በማዶ በኩል እንዲህ ዞረን የምንመለከተው ይሄ ነጩ G+4 ህንፃ ደግሞ የህፃናት የቤት ውስጥ መጫወቻ ቦታዎችን ነው የሚያመለክተው። እዚህ ጋር ያዘጋጀነው የህፃናት የቤት ውስጥ በተለይ ስለ ከተማ እንዲማሩ ስለ ከተማ አገልግሎት እንዲማሩ በየቦታው የህፃናት መጫወቻዎችን እያቀረብን ያለነው። እሱ ብቻ ሳይሆን አካባቢውን እስኪ እንመልከተው። እንዴት ከተማው ላይ የመጣው መነቃቃት የመጣው አጠቃላይ የስራ ባህል ለውጥ አካባቢን የማጽዳት የማሳመር ለተሻለ አገልግሎት የማብቃት አሁን ይሄ እንዳለ ሆቴል ነው፣ አፓርትመንት ነው ከጀርባው ያሉት። አንድ ላይ ማዶ ላይ ያሉትን ስንመለከት በእውነት የትላንትናውን አዲስ አበባ ስናስብ ዛሬ የምንገኝበትን
ስናወዳድር ነገ ልንደርስበት የሚገባውንና ልንደርስበት አልመን እየሰራን ያለነው ስናስብ በከፍተኛ እምነት ወደ ብልጽግና እየተጓዝን እንደሆነ ማሳያ እንደሆኑ መናገር ይቻላል ማለት ነው። መንግስት የሚሰራው ብቻ ሳይሆን የከተማው ነዋሪ አብሮን እየሰራ ያለበት እልህ፣ አብሮን እየሰራ ያለበት መነቃቃት፣ አብሮን እየሰራ ያለበት ትጋት የበለጠ እንድንሰራ የሚያነሳሳን ከዛም በላይ ደግሞ እየለማን እንደሆነና እየተለወጥን እንደሆነ ብቻ ሳይሆን ወደ ብልጽግና በፍጥነት እየተጓዝን እንደሆነ ማሳያዎች ናቸው። አሁን ወክ እያደረግን ያለነው ከመጀመሪያው ከጠዋት ጀምሮ በአንደኛው ሴግመንት 6 የሚባለውና ትልቁ ሴግመንት ነው። እስከ ኢሬቻ ፓርክ እስከምንደርስ ድረስ የሴግመንት 6 ላይ ነው ይሄን ያለነው። እንግዲህ ይሄም አካባቢ እጅግ በጣም የቆሸሸ ለሰው ጤና አስቸጋሪ የነበረ ነው። የዚህ ህንፃ ባለቤት ውይይት በምናደርግበት ጊዜ የገዙ ሰዎች አብዛኞቹ ወንዙን ታሳቢ አድርገው ነበር። በሽታው የተነሳ ገበያ አጥቶ ለረጅም ጊዜ ሳይሸጡ ቆይተው የነበረበት የገዙ ሰዎችም ለመግዛት አሁን ደግሞ ዋጋው የጨመረበት አሁን በብዙ እጥፍ ጨምረዋል። ይሄን ቪው እያየ ተመራጭና ተወዳጅ የሆነበት ሁኔታ ነው ያለው። እነዚህ ሱቆች ለወጣት ስራ እድል ፈጠራ ሁሉም ያላቸውን ወደ ንግድ ማዕከልነት እንዲቀይሩ መግባባት ተደርሶ አዳዲስ የገነቡበት ሁኔታ ነው ያለው። ይሄ ግሪክ ስኩል ነው። ግሪክ ስኩልን እንግዲህ የነበረ ስለሆነ እናውቀዋለን። ቴኒስ ሜዳቸውን እንደዚህ እንዲያድሱ፣ አጥራቸውን እንዲያድሱ፣ ጥሩ ነገር እንዲጨምሩ አድርገናል። እነሱም በተመሳሳይ ሁኔታ ለገቢ ምንጭ ጭምር እንዲሆናቸው እዚህ ጋር ሱቆችን ወደ ወንዝ ፊታቸውን መልሰው እየገነቡ ነው ያለው። ሙሉውን ወደ ፓርክ ኔቸር እንዲኖረው ተደርጓል። አሁን የምናልፍበት ቦታ በፊት ከነበሩን ፓርኮች በማይተናነስ ደረጃ ለሰዎች መዝናኛነት፣ ለህፃናት መዝናኛነት፣ ለወክ ማድረጊያ እና የተለያዩ ሰርቪሶችን ደግሞ እዚህ ውስጥ ለመስጠት እነዚህ የምታያቸው ናቹራል የሆኑ ሳር ቤቶች አብዛኛውን የገጠሩን የህብረተሰብ ክፍላችንን የሚወክሉ ውብና ኢኮኖሚካሊ ደግሞ ለወጣቶች በርካታ ስራ እድል የሚፈጥሩ ናቸው።